ኢራን ኒውክሌር ልትተኩስ ነው። ትራምፕ የጥቃት ትዕዛዝ ሰጡ። ባለፈው ሳምንት ታዋቂው የአሜሪካ ጋዜጣ ዘ ኒውዮርክ ታይምስ የሰጠው መረጃ መሰረት በማድረግ እስራኤልና አሜሪካ በኢራን ላይ ሁሉን አውዳሚ ጦርነት ለመጀመር ማቀዳቸውን አስታውቋል። በዚህም ሀገራቱ ከፍተኛ ዝግጅት እያደረጉ እንደሚገኙ ተገልጿል። በሌላ በኩል ኢራን በሀገሯ ላይ በሚከፈትባት ጦርነት ምላሽ ለመስጠት ዝግጅቷን ማጠናቀቋን ይፋ አድርጋለች። ይህን ተከትሎም የኢራን ብሔራዊ ቴሌቪዥን ጣቢያዎች በቀጥታ ስርጭት ለዜጎቻቸው የጦር መሳሪያ አተኳኩስ ስልጠናዎችን መስጠት ጀምረዋል። ይኸው ስልጠና የሚሰጠው የሀገሪቱ የደህንነት ባለስልጣናት በአሜሪካና በእስራኤል የተጠነሰሰው ዘመቻ ዘልቀው ወደ ኢራን ሊገቡ ይችላሉ መባሉን ተከትሎ እንደሆነ ታውቋል። ይህን ተከትሎም የሀገሪቱ ዜና አንባቢዎች መሳሪያ ታጥቀው አፈሙዝ እያሻሹ ዜና ሲያነቡ እየታዩ ነው። ከዚህ ቀደም በኢራን ላይ ጥቃት የሚሰነዘርና የሚከፈት ከሆነ የኒውክሌር መሳሪያዎችን ጥቅም ላይ እንደምታውል ኢራን ፍንጭ መስጠቷ የሚታወስ ሲሆን በቅርቡም የከርሰ ምድር የኒውክሌር መሳሪያ ሙከራ አድርጋለች። ይኸው የኒውክሌር መሳሪያ ሙከራ በአካባቢው ላይ ከፍተኛ ስጋትን ደውሏል። እነዚህም መረጃዎች ተንተረሰን ሰፊ ትንታኔ ይዘን ቀርበናል። ቻናላችንን ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። የመካከለኛው ምስራቅ ሰማይ በጥቁር የጦርነት ደመና ተሸፍኗል። የዓለም የኃይል ሚዛንም ሊደፋ ጥቂት ደቂቃዎች ብቻ የቀሩት ይመስላሉ። ዘ ኒውዮርክ ታይምስ ይፋ ባደረገው ምስጢራዊ መረጃ መሰረት አሜሪካና እስራኤል በኢራን ላይ ምድርና ሰማይን የሚያናውጥ ሁሉን አውዳሚ የሆነ ታላቅ ወታደራዊ ዘመቻ ለመክፈት የጦር እቅዳቸውን አጽድቀው በጠረጴዛቸው ላይ አስቀምጠዋል። ሁለቱ ተባባሪ ሀገራት ለእነዚህ አይነት ሰፊና ግዙፍ ጥቃት አስፈላጊውን ወታደራዊ ክምችትና የስትራቴጂ ዝግጅት በከፍተኛው ምስጢራዊነት ሲያከናውኑ እንደሰነበቱም ዘ ኒውዮርክ ታይምስ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በኩል በአስቸኳይ ወደ ሰላም ስምምነት የሚያመራ ፍንጭ ካልታየ ኢራን እጅግ መጥፎና ታሪካዊ ጥቁር ነጥብ የሚጣልባት አስከፊ ጊዜ እንደሚገጥማት በይፋ አስጠንቅቀዋል። ይህን ተከትሎ የአሜሪካው መከላከያ ሚኒስትር ፒት ሄግሴዝ ዋሽንግተን ካስፈለገ ወታደራዊ እርምጃውን ይበልጥ ወደ ላቀ ጥፋት የማባባስ ስልታዊ እቅድ እንዳላትና ዝግጅቷን ማጠናቀቋን ገልጻለች። በአሁኑ ወቅት ፕሬዚዳንት ትራምፕ በጠረጴዛው ላይ ያቀረቡላቸውን የተለያዩ ወታደራዊ አማራጮችና የጥቃት ስልቶችን በጥልቀት እየገመገሙ እንደሚገኙ የጋዜጣው ዘገባ ያመላክታል። ቴህራን የሚሰነዘረባትን ማንኛውንም አይነት ወታደራዊ ጥቃት በማያሻማና በመጨረሻ የተባለለትን አጸፋዊ ምላሽ ለመስጠት ዝግጅቷን ከጫፍ አድርሳለች። ኢራን ዳግም ጥቃት የሚሰነዘረባት ከሆነ የኒውክሌር መሳሪያዎቿን ያለምንም ማመንታትና ርኅራኄ ጥቅም ላይ እንደምታውል በይፋ ፍንጭ የሰጠች ሲሆን ይህንን ማስፈራሪያን በተግባር ለማሳየትም ከሰሞኑ ሚስጥራዊ የሆነ የከርሰ ምድር የኒውክሌር መሳሪያ ሙከራ ማድረጓ ተጠቁሟል። በዚህም ምክንያት 4.6 ሬክተር ስኬል የተመዘገበ የምድር መንቀጥቀጥ በቴህራንና በአካባቢው ላይ ተከስቷል። ከዛም ባሻገር ከሰሜን ኮሪያ የተቀበለቻቸው የመካከለኛ ርቀት የኒውክሌር ሚሳኤሎችም በኢራን የሚሳኤል ቅንቡላ ጫፎች ላይ ተገጥመው ይገኛሉ። ይህ የሰሞኑ የከርሰ ምድር ፍንዳታ ሙከራ ቴህራን ካሁን በኋላ በቃታ ደረጃ ብቻ ሳይሆን ወደ ጦርነት መሳሪያ የተቀየረውን የኒውክሌር ጡንቻዋን ለመምዘዝ ወደ ኋላ እንደማትል ለዋሽንግተንና ለቴል አቪቭ የተላከ የማያሻማ ወታደራዊ ምልክት ተደርጎ ተወስዷል። ይህ የኒውክሌር መሳሪያ የታዘዘው አዲሱ የዛቻ ድባብ የሀገሪቱን ብሔራዊ መገናኛ ብዙሃንና የፖለቲካ አደባባይ ሙሉ በሙሉ የተቆጣጠረ ሲሆን የኢራን ፓርላማ አፈጉባኤ መሐመድ ባሻር ጋሊባፍ ይህንን ታላቅ ፍጥጫ አስመልክተው ዓለም በአሁኑ ወቅት በአዲስ የዓለም ስርዓት ዋዜማ ላይ መቆሟን በድፍረት መናገራቸው የዛቻውን ስልታዊ ግብ የሚያሳይ ነው። ኢራን ይህንን የአቶሚክ አቋሟን የመጨረሻ መከላከያ ጋሻ በመጠቀም ጠላቶቿን ድንበር ጥሰው ወደ ዋና ከተማ ለመግባት የሚያደርጉት ማንኛውም አይነት የውሃ ፍልሚያ ወደ አመድነት ለመቀየር መዘጋጀቷን በዓለም አቀፍ ማህበረሰብ ፊት አውጃለች። የፍጥጫው ሂደት በሁሉም ሀያላን መካከል የጦርነት አዝማሚያ ካሳየ ዛሬ 79ኛ ቀኑን ይዟል። የኢራን መንግስት በአሜሪካና በእስራኤል የተሰነዘሩባትን ተደጋጋሚ ጥቃቶች የተጣለበትን ማዕቀብ ተከትሎ የዓለም የኢኮኖሚ የነዳጅ መስመር ቁልፍ በሆነችው በሆርሙዝ ወሽመጥ ላይ አዲስና ጥብቅ የትራፊክ ቁጥጥር እንዲሁም የገንዘብ ቀረጥ ለመጣል ወስኗል። ኢራን መንግስት በታሪኳ ታይቶ በማይታወቅ መልኩ ሁሉንም የሀገሪቱ ብሔራዊ ቴሌቪዥን ጣቢያዎች በመጠቀም በመላው የሲቪል ህዝብ የተጠናከረ የመሳሪያ አተኳኮስ፣ የጠመንጃ አጠቃቀምና የከተማ ውስጥ ውጊያ ስልጠናዎችን በተከታታይነት በስፋት መስጠት መጀመሩ ነው። ይህ በየቤቱ የሚገኙ የቴሌቪዥን መስኮቶችን የሚሰራጨው ወታደራዊ ስልጠና እያንዳንዱ ዜጋ የጠላትን ጦር ፊት ለፊት መጋፈጥ የሚችልበትን የደፈጣ ውጊያ ስልትና የጠመንጃ አያያዝ ጥበብን የሚያስተምር
ሲሆን ዓላማው መደበኛው ሰራዊት ቢሸነፍ እንኳን ጠላት በየመንደሩና በየጎዳናው ከባድ የህዝብ ማዕበልና የመሳሪያ አፈሙዝ እንዲገጥመው ለማድረግ የታለመ ነው። ይህ የጦርነት የሞት ድባብ የሀገሪቱ መገናኛ ብዙሃን ሙሉ በሙሉ ያናወጠ ሲሆን የስልጠናው የዝግጅት ማሳያ ተደርጎ የተወሰደውም እጅግ አስደንጋጭ ክስተት ደግሞ የሀገሪቱ ዜና አንባቢዎች ሳይቀሩ የጦር መሳሪያ ታጥቀውና የጠመንጃቸውን አፈሙዝ እያሻሹ ዜና ሲያነቡ መታየታቸው ነው። ይህ የዜና አንባቢዎች ወታደራዊ ትጥቅ ለብሶ በቴሌቪዥን መቅረብ ለህዝቡ ትልቅ የስነ ልቦና መነቃቃትን በመፍጠር የጦርነት ደውል በእያንዳንዱ ቤት ማንኳኳትን ለማሳየት የታቀደ ስልታዊ እርምጃ ነው። በአጠቃላይ ኢራን ህዝቧን የጠመንጃ ተኩስ እያለማመደች ያለችው ይህ 79ኛ ቀናት ያስቆጠረ ወታደራዊ ፍጥጫ ወደ መጨረሻው የከተማ ውጊያና የህልውና ፍልሚያ ከተቀየረ መላው የሀገሪቱ ዜጋ እንደ አንድ ወታደር ሆኖ ግንባር ላይ እንዲሰለፍና ሀገሪቱን ወደ ህዝባዊ ምሽግነት ለመቀየር ካላት ጽኑ ስልታዊ ውሳኔ የተነሳ ነው። የሀገሪቱ አንደኛ ምክትል ፕሬዝዳንት የሰጡት ይፋዊ መግለጫ ኢራን ከእንግዲህ ወዲህ የጠላት ተብለው የተፈረጁ ወታደራዊ ቁሳቁሶች፣ የጦር መርከቦችና ትጥቆች በሆርሙዝ ወሽመጥ በኩል ድንበር ጥሰው እንዳያልፉ በይፋ ማገዷን አስታውቋል። ከዚህ ድንበር ውሳኔ ባሻገር ውጥረቱ ወደ ሀገር ውስጥ ዘልቆ በመግባት የህዝቡን የዕለት ተዕለት ኑሮ እየቀየረው ይገኛል። ሁለቱ ጠላት ተብለው የተቀሩት አሜሪካና እስራኤል ቀጣይ ባለው ዘመቻ ምድርን ጥሰው ወደ ኢራን ዋና ከተማ ሊገቡ ይችላሉ የሚለው ስጋት አይቀሬ መሆኑን ተከትሎ ኢራን በብሔራዊ ቴሌቪዥን ጣቢያዎች አማካኝነት መላው ህዝቧን የመሳሪያ አተኳኮስና የከተማ ውጊያ ስልጠናዎችን መስጠት ጀምራለች። ሆኖም ይህ የአሜሪካና የእስራኤል አዲስ ወታደራዊ ጥቃት እቅድ በዓለም አቀፍ ዲፕሎማቶች ዘንድ ከፍተኛ ትችት እያስተናገደ ይገኛል። የሩሲያው መልእክተኛ ሚካኤል ኦሊያኖቭ ዋሽንግተንና ቴል አቪቭ በኢራን ላይ አዲስ ጥቃት ለመሰንዘር ማቀዳቸው ባለፉት ታሪካዊና ስልታዊ ስህተቶችን አሁንም ድረስ ትምህርት እንዳልወሰዱ በግልጽ እያሳየ ነው ሲሉ ወቅሰዋል። በአጠቃላይ በመካከለኛው ምስራቅ ላይ ያጠላው የጦርነት ደመና ወደ ከፋ ደረጃ እያመራ ሲሆን ዓለም ቀጣዩን ክስተት በከፍተኛ ስጋትና ጥንቃቄ እየተከታተለችው ትገኛለች። ኢራን ስትራቴጂካዊ በሆነው የሆርሙዝ የባህር ወሽመጥ ላይ የትራፊክ ፍሰትን ለመቋጠር የሚያስችል እና የይለፍ ታሪፍ መካፈልን የሚያካትት አዲስ እቅድ በቅርቡ ይፋ እንደምታደርግ አስታውቃለች። ከዚህ ቀደም የኢራን አንደኛ ምክትል ፕሬዝዳንት ጠላት የተባሉ ወታደራዊ ቁሳቁሶች በወሽመጡ በኩል ማለፍ እንደማይችሉ መናገራቸው ይታወሳል። ከአሁኑ ወቅት የወሽመጡ በኩል የሚያልፉ መርከቦች ቁጥር ከጦርነት በፊት ከነበረው አንጻር አሁንም በጣም ዝቅተኛ ነው። ቴህራን የወሽመጡን ሁኔታ ወደ መደበኛ መልክ እንዲመለስ የአሜሪካ መንግስት በኢራን መርከቦች ላይ የጣለውን እገዳ ማንሳት እንዳለበት በቅድመ ሁኔታ አስቀምጣለች። ይህ በእንዲህ እንዳለ የአሜሪካ ግምጃ ቤት ሚኒስቴር በሩሲያ ነዳጅ ላይ ጥሎት የነበረውን ጊዜያዊ ማዕቀብ ማንሻ ፍቃድ ማጠናቀቁን ተከትሎ በዓለም አቀፍ የነዳጅ አቅርቦት ላይ ስጋት ደቅኗል። ይህ ጊዜያዊ ፍቃድ የተሰጠው በአሜሪካና በእስራኤል በኢራን ላይ የተሰነዘረውን ጥቃት ተከትሎ የሆርሙዝ ወሽመጥ በመዝጋትና ነዳጅ ዋጋ በማሻቀቡ ገበያውን ለማረጋጋት ነበረ። አሁን ግን ፍቃዱ ማብቃቱን ተከትሎ እንደ ህንድ ያሉ ከፍተኛ የሩሲያ ነዳጅ አስመጪዎች አማራጭ ፍለጋ እየተንጎዳጎዱ እየተንደረደሩ ይገኛሉ። በአሁኑ ወቅት በዓለም ገበያ የአንድ በርሜል ድፍድፍ ነዳጅ ዋጋ $100 በላይ የደረሰ ሲሆን በአሜሪካ ውስጥ የአንድ ጋሎን ነዳጅ ዋጋ በአማካኝ $4.5 በመንካቱ የዓለም ምጣኔ ሀብት ላይ ጫና እየፈጠረ ይገኛል። እስራኤልና ሊባኖስ መካከል የተደረገው የተኩስ አቁም ስምምነትም ለተጨማሪ 45 ቀናት እንዲራዘም ተደራዳሪዎች ቢስማሙም በደቡብ ሊባኖስ ላይ የሚሰነዘሩ ጥቃት ግን አሁንም አልቆመም። እስራኤል ባለፉት 2 ቀናት ውስጥ ብቻ በሊባኖስ 100 የሚሆኑ ይዞታዎችን ማጥቃቷን ገልጻለች።